ሸኔ አሸባሪው ከህወሓት ጋር ሆኖ ህዝብን እየገደለ እየዘረፈ ሴቶችን እየደፈረ ያለ አረመኔያዊ ቡድን ነው ይሄ ግልጽ መሆን አለበት የመጣንበት ብዙ ክሳራ አስከፍሎናል ይሄ ህብረተሰብ ለብዙ ጊዜ ታግሏል ለብዙ ጊዜ ሰላሙ ተረብሿል አሁን ማረፍ ነው ያለበት ብለን አመራሮቻችን እየተገደሉ ጭምር አባት ወርቤ በሚባል ብዙ የዞን አመራር ብዙ የወረዳ አመራር ብዙ እየተገደሉ በትግስት እረባካችሁ ወደ አልተፈለገ አቅጣጫ አትወሰዱ በሽምግልና በተለያየ ቦታ በአባገዳዎች ብዙ ልመና አድርገን እንቢ ያሉን ማለት ነው ምክንያቱም ያኔ ቲፒኤልኤፍ በነበረበት ጊዜ እና ወጣቱ ከባድ ትግል ላይ በነበረበት ጊዜ አንድም ቀን ፊታቸውን ያላየናቸው አንድም ጥይት ያልተኮሱ አሁን ቲፒኤልኤፍ ከስልጣን ገለል ሲል ትግላቸው የሞቀው መጀመሪያ ማብሮ የነበሩ ግን በዛ ሂደት ውስጥ አመጣጡ ላይ እንዲመጡ መወሰኑ ትክክል ቢሆንም በዛ ደረጃ ከመጡ በኋላ የሰሩት ስራ እንደ ፓርቲ እንደ አመራር ብዙ አመራሮችን ብዙ አባላትን ያጣበት ሂደት ነው